ሚዲያችን ኪኬ ሚዲያ ቲዩብ ሳምንታዊ በሆነ ፕሮግራም የነጻ ትምህርት እድልን እስካሁን ባለው በኦዲዮ እና በቪዲዮ መልኩ የኔን ተሞክሮና የሰዎችን ተሞክሮ እያጋራ እንገኛለን። አሁን ከቅርብ ጊዜ ወዲህ ደግሞ መረጃው በሰፊው መንገድ እንዲደርስ በሁለት መንገድ ቪዲዮ እና ኦዲዮ በተጨማሪ አንደኛው ሳምንት ላይ እና በተለያየ ጊዜም የተለያዩ ሊንኮች በዛ ያሉ ሊንኮችን ለኛ ይሆናሉ የምንላቸውን ሊንኮች መረጃ ለእናንተ በማጋራት ላይ እንገኛለን። ስለዚህ ከዚህ ውስጥም በዛሬው ዕለት የምናጋራችሁ እስካሁን ባለው አካሄዳችን ያላየነው የትምህርት እድል ቦታ ነው ይዣችሁ የምሄደው። ወደ ኒውዚላንድ ይዣችሁ ሄዳለሁ። ኒውዚላንድን በተመለከተ የተወሰነ የነጻ ትምህርት እድል አለ። እሱ ላይ በተለይ ብትሞሉት በአሁኑ ሰዓት የመንግስት የሚሰጠው የነጻ ትምህርት እድል በተለይ መንግስትና መንግስታዊ ላይ በመንግስት መስሪያ ቤት እና መንግስታዊ ባልሆኑ መስሪያ ቤቶች የምንሰራ ሲኒየር ሌቨል ላይ እና ሚድል ሌቨል ላይ ያለን ፕሮፌሽናልስ የመንግስት ሰራተኛ ኦፊሻሎችንም ጨምሮ የሚመለከት እድል ነው ይዤላቸው የመጣሁት። ስለዚህ እንደ አጠቃላይ ከዝርዝር ወደ እዚህኛው እድል ከመሄዴ በፊት ስለ ኒውዚላንድ እስኪ ምንድነው ኒውዚላንድ ለምን አስፈለገሽ? ኒውዚላንድን በነጻ ትምህርት እድል ምንድነው ዩኒክ ብለን ስናስብ አይ ቲንክ ኒውዚላንድም ዩኒክ የሆኑ የዩኒቨርሲቲዎች በዩኒቨርሲቲ ደረጃ በተለይ በቁጥራቸው አነስ ያለ ቢሆንም በኳሊቲ ደረጃ ዓለም አቀፍ በሆኑ ስታንዳርዶች ሃይ ኳሊቲ ያላቸው አካዳሚክ ስታንዳርድ ያላቸው ዩኒቨርሲቲ ባለቤት መሆኗ ከዛም በላይ ደግሞ ያላት የምትሰጣቸው የስኮለርሺፕ ኢንተርናሽናል ተማሪዎች በምንባል ለኢንተርናሽናል ተማሪዎች እኔና እናንተን ጨምሮ ከአጫጭር ስልጠና እስከ ዲግሪ በተለይ እስከ ፒኤችዲ ድረስ ሰፋ ያለ እድል ትሰጣለች። በተለይ ከዛም በላይ በዋነኝነት ዩኒክ የሚያደርጋትም አንዱ እድል እኔና እናንተም ዛሬ እንድናይ ከፈለኩበት አንዱ እድል ኤሪያ ስፔሲፊክ እና ፕሬስቲጂየስ የሆኑ ስኮለርሺፕ አላት። ያ ማለት ምን ማለት ነው? ለዲቨሎፒንግ ሶሳይቲስ ሰፋ ያለ እድል ትሰጣለች። በተለይ ለአፍሪካውያን ለኤዥያንስ ሰፋ ያለ እድል እንዳላት በግልጽ ይታወቃል። ስለዚህ ዛሬም ከእሱ አንጻር አንዱን በተለይ በስኮለርሺፕ ደረጃ ብናየው መልካም ነው ብዬ የማስበው ሾርት ተርም ትሬኒንግ ላይ የመንግስትና መንግስታዊ መስሪያ ቤት ላይ የምንሰራ ባለሙያዎች የሚጋብዘን አጫጭር ስልጠና ሁለት አጫጭር ስልጠናዎችን ብትሞክሯቸው እድል ያሰፋል በሚል ይዤላችሁ መጥቻለሁ። ነገር ግን ወደፊት ደግሞ በቀጣይ ቪዲዮአችን ላይ ከዚህም በላይ ለዲግሪ እና በማስተርስ ለፒኤችዲ ያሉትን እድሎች ወደ እናንተ ይዘን እንመጣለን። ስለዚህ ከዚሁ ጋር በተያያዘ ኒውዚላንድን ስንመለከት ግን ምናልባት አሁን በአሁኑ ደረጃ ስትሪክት ከሚሆኑበት ሪኳየርመንት አንዱ አለርትድ መሆን ያለብንና ኮንሽስ መሆን መቻል ያለን ብዬ የማምነው የነጻ ትምህርት እድል ስንሞክር ኒውዚላንድ ላይ ቋንቋን በተመለከተ ኦፊሻል ቴስቶች በጣም ሪኳየር ያደርጋል። በተለይ ዲግሪ እና በማስተርስ እና በፖስት ግራጁዌት ሌቨል ደረጃ በጣም ይፈልጋሉ እና እሱን በደንብ እንዴት እንደምናሟላ ቸክ ማድረግ ይጠበቅብናል። ማሟያ መንገዶች የተለያዩ ናቸው። ብዙ ጊዜ ምናልባትም ቸክ ስታደርጉ አንዱም የማሟያ መንገድ ወደፊትም የምናየው ይሆናል ብዬ የማስበው ቋንቋን የምናሟላበት ያሉን ፐብሊኬሽኖቻችን እስካሁን የምንጽፋቸው የተማርንባቸው ፕሮግራሞች በእንግሊዘኛ መሆኑን ክሊርሊ ጽፎም መጠየቅ ይቻላል። በዛ መንገድም ዌቭ ሊያደርጉን የሚችሉበት እድል ስላለው እሱን መጠየቅ ቢቻል ቴስት ማለት ይሄ ከላንጉጅ ፕሮፊሸንሲ በተጨማሪ እናንተ እስካሁን ባለው ቴስቱ ላይ ማለት ላንጉጅ ፕሮፊሸንሲ ሌተሩ ላይ የታችሁት ከሆነ ጀነሪክ ነው የሚጻፈው። እናንተ ግን ዲቴልድ በሆነ መልኩ የጻፋችሁን አርቲክል ምን ያክል አርቲክል እንደጻፋችሁ ምን ያህል በእንግሊዝኛም እንደምታስተምሩ ዘርዘር አድርጋችሁ በኮርስ ደረጃ ከታች ጀምራችሁ የተማራችሁበትም እሱም መሆኑን በደንብ በመዘርዘር መጠየቅም ይቻላል። እንደ ተጨማሪ ግን ወደፊት ስናይሆን ዲግሪ ላይ ምናምን ላይ አንዱ በዚህ ጋር ኮምፐንሴት ምድር ካሪክለማችን ቸክ ያደርጋሉ። ብዙ ጊዜ ኒውዚላንድ ላይ ካሪክለማችን በተለይ የተለያየ ነገር ስላለው ስማችን ግን ኮምፐንሴት ይደረጋል በፐብሊኬሽን በምናምና ወደፊት በምናየው እድል ላይ እንመለከታለን። ስለዚህ እስኪ ወደ ዛሬ ይዤላችሁ ወደ መጣሁት ብትሞክሩት መልካም ነው ይዤ የመጣሁት በሁለት መንገድ ነው ስኮለርሺፖች አሉት ኒውዚላንድ ላይ። አንደኛው ስኮለርሺፕ የጋቨርንመንት መንግስት የሚሰጣቸው የስኮለርሺፖች አሉ ለአጫጭር ስልጠናዎችም ለዲግሪና ለሌሎችም የሚሰጡበት። ሁለተኛው በዩኒቨርሲቲዎቹ አሁን ያልኳቸው ቶፕ የሚባሉ 8 ዩኒቨርሲቲዎች አሏቸው። እነሱ ላይ ለዓለም አቀፍ ተማሪዎች ለእናንተ ጨምሮ የሚሰጡት እድል አለ።
በዛሬ አሁንም እንድናይ የፈለኩት ግን በገቨርንመንት ደረጃ የሚሰጥ ሾርት ተርም ትሬኒንግ ላይ 2 ሾርት ተርም ትሬኒንጎችን የምናያቸው እነሱን ብትሞሏቸው ፍላጎት ያለን በተለይ ሾርት ተርም ትሬኒንግ ኒውዚላንድ ላይ መሄዳችን ወደፊትም ሊፈጥርልን የሚችል እድል ስለሚኖረው እነሱን ብንሞላ መልካም ነው ብዬ አስባለሁ። ስለዚህ ይሄም በመንግስት የሚሰጠው የስኮለርሽፕ ስም ማናኪ ኒውዚላንድ ስኮለርሽፕ ነው የሚለው ፎር አፍሪካንስ በሚባል ደረጃ ነው የማየው። የሚሰጧቸው ቅድም እንዳልኳቸው ለዲቨሎፒንግ ኔሽንስ ነው። እኔ ስፔሲፊክሊ ለአፍሪካንስ የሆነው ነው ላይ የምፈልገው። ስለዚህ ይሄ ሾርት ተርም ትሬኒንግ ፊልድ ስፔሲፊክ ነው ፎር ዛት ማተር። አሁን የመጀመሪያው የምናየው አንደኛው ሰስቴናብል ሪዚሊየንት ኤንድ ፕሮዳክቲቭ አግሪ ፉድ ሲስተም ላይ ኤክስፐርቲዝ ከሆን ባለሙያ ከሆን ቅድም ካልኳቸው መንግስታዊ በሆነ መስሪያ ቤትም መንግስታዊ ካልሆንም በዚህ ኤክስፐርቲዝ በተለይ በፊልድ ደረጃ በሙያችሁ ደረጃ ላይ ፉድ ሲስተም ኦፍ ክሮፕስ ኤንድ ላይቭስቶክ ላይ ያላችሁ ኤክስፒሪየንስ በዚሁ ጋር በተገናኘ 5 ዓመትና ከዛ በላይ ልምድ ያለን ሰዎች ካለን ከዩኒቨርሲቲ እስከ መንግስት መስሪያ ቤት እና ከግል ተቋማት ላይም ያለን ሰዎች የዚህ እድል ተጠቃሚ እንደሚሆን በግልጽ ያስረዳል። ስለዚህ ይሄ ስኮለርሽፕ ያው ኦልሞስት ጃንዋሪ 25 ላይ ነው ዴል ላይ ነው ፉሊ ፈንድድ ነው። የ20 ምናምን ቀን ቆይታ ይኖረናል ከሜይ 18 እስከ ጁን 10 የሚቆይ ስለሆነ እሱን እንመለከታለን። ይሄን ስንሞላ እንደ አጠቃላይ ሪኳየርመንቶች አሉ። ስትሪክትሊ ብታዋቸው መልካም ነው ብዬ የማስበው 5 ዓመት ስራ ላይ በዚህ ሪሌትድ አሁን ቅድም እንዳልኳቸው 5 ዓመት በምን ላይ ፉድ ሲስተም እና ክሮፕ ሪሌትድ ፊልዶች ላይ ላይቭስቶክ ላይ የሰራች መሆን መቻል አለበት። 5 ዓመትና ከዛ በላይ በዚህ ሙያ ላይ ቆይታ ያላችሁ መሆን መቻል አለበት። ይሄንንም መስሪያ ቤታችሁ ሊያረጋግጥ መቻል አለበት። ከማረጋገጥም በላይ በእነዚህ ቀናት ውስጥ ሊቭ እንደሚሰጥ የሚሞላ ፎርም አለ። እሱን መመልከት ይጠበቅብናል። ግን ፓርቲክላር እንዲሆንልን ምናልባት ዝርዝር ገብታችሁ እንድታዩት ነው የምፈልገው። መረጃው ግልጽ እንዲሆንላችሁ ገብታችሁት ማየት ብችሉ መልካም ነው ብዬ የማምነው። ኢሊጂቢሊቲ ክራይቴሪያውን ማየት መቻል አለብን። ልናሟላ የሚገባ የሚባሉትን ዝርዝሮችን ገብታችሁ ማየት አለባችሁ ብዬ አምናለሁ። ስለዚህ ፕሮግራም ስትመለከቱ ምንድን ነው የሚያስፈልገው ምንድን ነው የሚፈልገው ብላችሁ ስትመለከቱ አንደኛውና ዋናው እንደ ሪኳየርመንት የሚፈለገው እያንዳንዳችሁ ፓስፖርት ያስፈልገናል። ሌላው ሲቪ ያስፈልጋል። ጆብ ዲስክሪፕሽን ሲባል እንደነበረው ሪስፖንሲቢሊቲ በእንግሊዝኛ የእናንተን ከረንት ጆብ ዲስክሪፕሽን ምን ላይ እንደምትሰሩ በዝርዝር እሱን እሴ መጻፍ መቻል አለበት። ሌላኛው አሁንም መሞላት ያለበት የኮምፕሌትድ ኢምፕሎየር ኢንዶርስመንት ፎርም ይሞላል። ምን ማለት ነው? የምትሰሩበት መስሪያ ቤት ዩኒቨርሲቲ የምንበለው መንግስት መስሪያ ቤት የግል ላይም ያላችሁ ሰዎች የእናንተ መስሪያ ቤት የቅርብ አለቃችሁ ይሄኛው ስኮለርሽፕ ላይ ብትሄዱ ምንም ችግር የለውም የሚል ኢንዶርስመንት ፎርም አለች። ይቺ ፎርም ናት። ይቺ ፎርም ተሞልታ አብራ ሰሜት መደረግ መቻል አለበት። ይቺን ፎርም አይታችኋት ከሆነ ይቺ ፎርም በግልጽ ምንድነው የምታሳየው? ይቺ ፎርም አለች። ይቺን ፎርም ምንድነው የምታሳየው? ስለ የእናንተ ስም፣ ፖዚሽን አለው፣ ኔም ኦፍ ኦርጋናይዜሽን የምትሰሩበት መስሪያ ቤት፣ አድሬስ ኦፍ የት እንዳለ አድሬሳችሁ፣ ወርክ የእናንተን ሞባይል በተቋሙ ላይ የሚመለከተውን አካል፣ ኢሜል አድሬስ የተቋሙ የሚሞላላችሁ ሰው እና ምንድን ነው ሰፖርት ያደርጋል አያደርግም ነው ጥያቄ። ዋናው እሱ ነው። ሌላም ነገር አለ። ለዚህ ፕሮግራም በዚህ ቆይታ በሚቆይበት ጊዜ ቆይታው ላይ ፈቃደኛ መሆናቸውን የሚገልጸው። ስለዚህ በፊርማና ቀኑንም ጨምሮ የምትመላ ፎርም ይቺ ኢንዶርስመንት ፎርም ታስፈልጋለች። ኦፊሻል ስታምፕ መኖር አለበት። ማህተም ያለው መሆን መቻል እዚህ ጋር ማህተሙ መቀመጥ አለበት። ይችን ሞልቶ አስፈርሞ እስካን አድርጎ ማስገባት እንደሚያስፈልግ መረዳት ያስፈልጋል እዚህ ጋር ስትሞሉ። ስለዚህ ይህ በጣም ወሳኝ እንትን ነው። ባይለው ይህንን ይችን ከባለሙያ ቅድም ከቅርብ አለቃ ማስሞላት ትችላላችሁ። እንደ ድርጅት ከሆነ በድርጅት ደረጃ ያለው ተቋሙ እንደ ተቋም መሙላት የሚችል ከሆነ እሱም ይቻላል። የቅርብ አለቃን በዛው ልክ ግን ኃላፊነት መውሰድ ስለሚችል እሱንም መውሰድ ይቻላል የሚለውን ውሰድ። ሌላኛው እዚሁ ጋር የሚገናኘው ቋንቋን በተመለከተ የሚገልጸው ነገር ክሊር የሆነ ነገር አይደለም። ኤግዛክት እንትን ብሎ ተቀምጧል። ኖርማሊ ካለ የሚል ነገር አለ። አቫይለብል ከሆነ ቋንቋ ኦፊሻል ቴስት ከ2 ዓመት ያልበለጠው መኖር አብሮ ሰሚት መደረግ መቻል አለበት። ከዛ ውጭ ያለው ግን ሚኒመም ሪኳየርመንት ትሬኒንግ ስለሆነ ሚኒመም የትሬኒንግ ስለሆነ የዲግሪ ወይም የእንትን ሲሆን ግን ኤግዛክትሊ ያስፈልጋል ነው የሚለው። ይህን በተመለከተ እነዚህ ነገሮች ልታሟሉ ይገባል አለው። ስለዚህ የምትሞሉት እዚህ ጋር ሊንክ ገብታችሁ ነው። አፕሊኬሽኑ ቀጥታ ወደዚህ ሊንክ ላይ ስትገቡ እኛ የሶሻል ሚዲያ ሊንኮቻችን ላይ ሊንኩን እናስቀምጣለን። እሱ ላይ ገብታችሁ ታገኙታላችሁ። ስለዚህ እዚህ ጋር በግልጽ ተቀምጧል። አሁን እንዳወራኋችሁ በአፍሪካ ደረጃ እነዚህን ወደ አፕሊኬሽኑ ስትገቡ ይህን ሊንኩ ስትጫን የሚመጣ ይሄ ነው አለባችሁ የሚለው ይሄን ተቀምጧል። በሀገር ደረጃ አልጄሪያ፣ በአፍሪካ ደረጃ አንጎላ፣ ቦትስዋና፣
ጅቡቲን ሰማዘ ብዙ ሀገሮች አሉ። ከዛ ውስጥ ኢትዮጵያ አለች። እሱን ማየት መቻል ያለብን መሆን አለብን ነው የሚለው። ሌላኛው ሚድ ሌቨል ፕሮፌሽናል መሆን አለብን፣ ኦፊሻል መሆን አለብን። 5 ዓመት በስራ ልምድ ላይ ያለ ስለዚህ እንግሊዝኛ ኢንተርሚዲየት ሌቨል እንግሊዝኛ ፕሮፌሽንሲ መኖር መቻል አለበት ነው የሚለው። ኮምፒውተር ሊትሬሲ የሚለው ነገር ነው ቅድም ሳወራችሁ እንደነበረው። ስለዚህ አፕላይ ለማድረግ አፕላይ ነው የምትለዋን የምትጫኗት ወደ ዝርዝር ወደሆነ አፕሊኬሽኖቹ ይወስዳቸዋል። ይሄ ብዙም ከባድ አይደለም። እያንዳንዱ ላይ የሚፈለገውን መረጃ እዚህ ላይ መሙላት ትችላላችሁ። እያንዳንዱ ተቀምጧል። እዚህ ጋር የተቀመጡትን ይህንን እየተጫናችሁ ወደ ቀጣዩ ስቴፕ በመሄድ ሰሚት ማድረግ ትችላላችሁ። ይህንን መረጃውን ሰሚት ካደረጋችሁ በኋላ እንትን ላይ እነሱ የእናንተን ኢቫሉዌሽን አይተው ባስገባችሁት መረጃ መሰረት ለተመረጥነው ሌተር ኦፍ አድሚሽን ይላክልናል ማለት። ስለዚህ ይሄኛው እድል እንትን የሚለው ፍላጎት ካለን በተለይ እንዳልኳችሁ በሙያው በአግሪካልቸር ሪሌትድ ሆነው ላይቭ ስቶክ ላይ ፉድ ሲስተም እና ሪሌትድ ፊልድ ላይ ሙያው ያለን ሰዎች በማንኛውም በመንግስት መስሪያ ቤት ያለን ሰዎች የእድሉ ተጠቃሚ ብንሆን መልካም ስለሆነ ብትሞሉት መልካም ነው እያል ተጠቀማላችሁ። ይህንን መረጃውንም ለእናንተም ለሌላም ሰው ቢደርስ መልካም ስለሆነ ለእኛ ጋር እንዳይቀር መረጃውን ይጠቅመዋል ለምትሉት ለማንኛውም ሰው እናጋራው። አዲስ ከሆናችሁም ለሚዲያችን ሰብስክራይብ አድርጉ። ሀሳብ አስተያየታችሁም እንዳይለየን እያልኩ ወደ ሁለተኛው የትሬኒንግ እወስዳችኋለሁ። ሁለተኛው ትሬኒንግ አሁንም አጭር ነው። ይሄ ለየት የሚያደርገው በአይነታቸው ሰፋ ይላሉ። ሁለተኛው የሚለየው ደግሞ መረጃው የምንሞላበት መረጃ ኤምባሲ ላይ የሚመለከተው አካል ጋር ነው ይሄ ነገር የሚሞላው። አሁን ሲስተም ላይ ዝም ብለን ራንደም የምንሞላው አይደለም። ስለዚህ ከተቋሙ ጋር በየሀገሩ ባሉት ኤምባሲ ላይ ተገብቶ የሚሞላ ነው። ስለዚህ በተመሳሳይ ሾርት ተርም ቴማቲክ ቤዝድ ነው። ያ ማለት ቲም ቤዝድ ነው። በሁለት ቲሞች ላይ ይሰጣል። ይሄኛው ስኮለርሽፕ በጋቨርነንስ እና ክላይሜት ቼንጅ ጋር በተገናኙ ሰፋ ያለ ፊልዶች አሉ፣ እንመለከታለን። ሊንኩ ላይ እሱ እናያለን። ዴድላይኑ ክፍት ነው። ቅድም ግልጽ አልተቀመጠም። ይህን ዴድላይን በተመለከተ የት ነው መረጃ ማግኘት ያለብን? ኤምባሲ ላይ የምናየው ሊንክ ላይ ኤምባሲው ላይ ገብታችሁ በተለይ ኢትዮጵያን አካባቢ ያለላችሁ ቦሌ ሰብሲቲ አካባቢ አዳሻው እዚህ ጋር ተቀምጦላችኋል። ይህን ማየት ትችላላችሁ። አሁን ለምሳሌ ዝርዝር መረጃው መቼና እንዴት ነው የሚለውን በአካል የምትችሉ በአጋር ሂዱ። ከዛም በላይ አትላስ ሆቴል ላይ አጠገብ አካባቢ ነው ያለው ቦሌ ሰብሲቲ አካባቢ። አዘርዋይስ በስልክ ማግኘት ትችላላችሁ። በስልክና በኢሜይል ለሚመለከተው ለሄድ ኦፍ ደ ሚሽን እዚህ ተቋሙ ላይ ቆንስላ ጽሕፈት ቤቱ ላይ ባለው መስሪያ እዚህ ጋር ገብታችሁ መረጃ ማግኘት ትችላላችሁ። ይህን በተመለከተ ማለት ራንደማ ግልጽ የሆነ ነገር የለውም፣ እናየዋለን ሊንኩ ላይ ይህንን። ስለዚህ እንደ መረጃ ለሁላችንም ስለሚያስፈልገን መደወል እንችላለን በዚህ ኢሜይል ቀጥታ ማድረግ፣ በሁለቱ መደወልም ስልኩ የማይነሳ ከሆነ ኢሜይል ማድረግ እና ያለውን ኢንፎርሜሽን መቼ እንደሚሞላ እንዴት መሙላት መቻል እንዳለብን በምን መንገድ መቻል አለብን የሚለውን መስሪያ ቤቱ ላይ መጠየቅ፣ ቢሮውን መጠየቅ ያስፈልጋል ማለት ነው። ዋናውም እሱ ነው አንዱ የሚለየው። ስለዚህ ይሄኛው ስኮለርሽፕ ፉሊ ፈንድድ ነው እንዳልኳ ሾርት ተርም ነው። ከ2 እስከ 4 ሳምንት የሚቆይ ማለት ነው፣ እስከ 1 ወር ድረስ ማለት ነው ይላበባል። አሁንም መንግስታዊና መንግስታዊ ያልሆነ አሁን እዚህ ጋር ከሚድ ሌቨል ሲኒየር ሌቨልም ኦፊሻሎችን ይጨምራል። ሲኒየር የሆኑትን በመንግስትና መንግስታዊ ባልሆኑ ድርጅቶች ላይ የቆየ መሆን መቻል አለብን ነው የሚለው። ኖርማሊ ኢትዮጵያ ውስጥ ለ2 ዓመት የቆየ ሰው መሆን መቻል አለበት። ለምሳሌ ከኢትዮጵያ ውጭ የሆነ ሰው የቆየ ሰው ካለ እሱን መረጃ ምናልባት መግለጽ ባስፈልገበት ደረጃ የማይሞላን ከሆነና መግለጽ ግዴታ ሆኖ ስንጽፍ የሚመለከተው አካል ያን የሚጽፍልን ከሆነ ላይመለከት ይችላል ማለት። ስለዚህ አቴኒ ኮስት 2 ዓመት ኢትዮጵያ የቆየ መሆናችን ማረጋገጥ መቻል የሚችል ኤቪደንስ እንደሚፈልጉ በዛው ልክ መረጃ መውሰድ ያስፈልጋል ማለት ነው። ሌላኛው ቋንቋ ቅድም ባልነው መንገድ ሚኒመም ሌቨል ኦፍ ፕሮፊሽንሲ እና የኮምፒውተርም እንደሚያስፈልግ ይገልጻል። ስለዚህ ጋር በተገናኘ አሁን ሊንኩን ስንመለከት ይህንን እድል እንደ ዋነኝነት በተለይ ፍላጎት ያለን ብዙ ሰው ይጋብዛል ብዬ አስባለሁ። የምታዋቸውን ሙያዎችን ስታዋቸው በገቨርነንስ ላይ ሰፋ ያለ እድል አለ። ሙያዎቹ ስትመለከቷቸው በተለይ ይሄ ማናኪ የሚባለው ስኮለርሺፕ ለብዙ ሀገሮች እድሉ ይሰጣልና እዚህ ቲም ቤዝድ ላይ ገብተን ስንመለከት በዝርዝር መረጃ እናገኛለን። ለምሳሌ በዚህ ጋር ስንገባ የትኛው ሙያ ነው የምንመለከት የቶች ናቸው የሚለውን ገብተን መመልከት እንችላለን። እዚህ ገቨርነንስ ላይ ፐብሊክ ሴክተር ሊደርሺፕ፣ ፐብሊክ ሄልዝ ማኔጅመንት፣ ትሬድ ፖሊሲ፣ ጋቨርነንስ፣ ጉድ ገቨርነንስ፣ ዲፕሎማቲክ ትሬኒንግ ላይ በተመለከተ ይመለከታል። ክላይሜት ቼንጅ ላይ፣ ሬዚሊየንስ ላይ፣ ሪኒዌብል ኢነርጂ ኤንድ ፕሮጀክት ማኔጅመንት፣ ጂኦተርማል ኢነርጂ ፕሮጀክት ማኔጅመንት፣
ፉድ ኤንድ አግሮ ቢዝነስ ቫሊዩ ቼንስ ላይም ይመለከታል። ስለዚህ እነዚህ አጫጭር ስልጠናዎች ዋና ታርጌት የሚያደርጉት እነዚህ ነው። ኤሊጂብል የሆን ሀገሮች እነማን ናቸው ብለን ስናስብ እኛ ወደሚመለከተን ንግባ ኢቴት ይሰጣል። ኤዥያ ላይ ፓሲፊክ ስቴቶች ላይ ይሰጣል። ለአፍሪካ ኤዥያ ላይ እና አፍሪካ ላይ ሌሎችም ላቲን አሜሪካ ላይ ያሉ ሀገሮችም የዚህ ተጠቃሚ ናቸው። ከዚህ ውስጥ አፍሪካ ላይ ስንመለከት ኢትዮጵያ አለች። ኢትዮጵያ የድሉ ተጠቃሚ ናቸው። ስለዚህ እኛንም ይመለከተናል ማለት ነው። በእነዚህ ሙያዎች አፕላይ ማድረግ የምንፈልግ ሰዎች ካለን እና ኒውዚላንድ ላይ መሄድ በምንችልበት መንገድ ፍላጎቱ ያለን ሰዎች ይሄ ይመለከተናል ማለት ነው። ዝርዝር ተቀምጧል። 18 ዓመትና ከዛ በላይ መሆን መቻል አለብን። ያን ቢያንስ 18 ዓመትና ከዛ በላይ መሆን መቻል አለብን። ሚሊተሪ ላይ የሰራ ሰው አይፈለግም። ከረንትሊ ሚሊተሪ ላይ እየሰራ ያለ ሰው የዚህ እድል ተጠቃሚ አይደለም። ከዚህ በፊት ከ5 ዓመት በፊት እስካሁን ባለው የዚህ የማናኪ ኒውዚላንድ ማናኪን ስኮለርሺፕ እድል ተጠቃሚ ያልሆነ ሰው መሆን መቻል አለበት። ከነዚህም በላይ ቸክ ስናደርግ ልናሟላ አካዳሚክና ቋንቋን በተመለከተ ልናሟላ የሚገባለን። ይህን ከነዚህ ሰርቲፋይድ ኮፒስ ኦፍ ፓስፖርት ያስፈልገናል እንደ በዋነኝነት። ሌላኛው ሰርቲፋይድ ኮፒስ ኦፍ ኢንተርናሽናል እንግሊሽ ላንጉጅ ካለ እና ስትጠየቁም በሲው ሪኳየር ማድረግ አለማድረጉ ቸክ ማድረግ ያስፈልጋል። ስለዚህ ዋናው ስለ ስኮለርሺፑን በተመለከተ መረጃ ለማግኘት ስንፈልግ ማድረግ ያለብን እዚህ ጋር ተቀምጧል። እንደው ማድረግ ያለባቸው የሚለው ይህን በተመለከተ ኒውዚላንድ ኤምባሲ ላይ እነሱ ናቸው የሚመለከቱ። ይህን በተመለከተ የሚሰጡም እድሉ እነሱ ስለሆኑ እነሱን ማናገር አስፈላጊ መሆኑን በግልጽ ይጠቅሳል። አሁን መጀመሪያ ላይ እንዳሳየዋል። ስለዚህ ኢትዮጵያን ከተፈለገ ኢትዮጵያውያን ፍላጎተኛ ማድረግ መቻል ያለብን ቀጥታ በአካል እዚህ አዲስ አበባ ያለና የሚመቸን ሰዎች በአካል ሄደን ማናገር እንችላለን። ከዛም ውጭ በስልክ ወይም በኢሜይል ግን መረጃ መውሰድ እንደሚያስፈልግ ግባት መውሰድ እንችላለን ማለት። ስለዚህ ይሄ እድል አንዱ ትንሽ ምናልባት ቻሌንጅ ሊያደርገው የሚችለው የሚመለከተው አካል ጋር መነጋገር ሊያስፈልግ ይችላል። የሚያስፈልጉ ዶክመንቶች ምን እንደሆኑ ከነሱ መረጃ መውሰድ የመጀመሪያው መሆኑን በግልጽ መውሰድ ያስፈልጋል ማለት ነው። ስለዚህ ኒውዚላንድን በተመለከተ እንደ መግቢያ የሆነ አጫጭር ስልጠናዎችን መሄድ የምንፈልግ በሁለቱም በፖለቲካል ሳይንስ በተመለከተ በገቨርናንሱ ላይ እና ክላይሜት ቼንጅ ላይም ፍላጎት ያለን ሰዎች እነዚህን እድል መጠቀም እንችላለን ከሚል አንጻር ነው ይዘላቸው መጣው ዛሬ። በቀጣይ ይሄም ለማስተርስ ለፒኤችዲ ላይ ያሉ እድሎችን ለእናንተ ቀጣይ ቪዲዮ ላይ ይዘን እንመጣለን። በቀጣይ ይዘን እስክንመጣ ዛሬ ላይ ይዘንላችሁ የመጣ ነውን ይህን እድል ተጠቃሚ እንደሚጠቅማችሁ ባለሙሉ ተስፋ ነን። ስለዚህ ይህንንም ለሌላ ሰው እንዲጠቅም ለጓደኛ ለቤተሰብ መረጃው መድረሱ መልካም ነውና ለኛችን ተደራሽ ለማድረግ እኛም ሚዲያው ላይ ያለንን ሚና በሰፊው ወደ እናንተ ይዘን ለመቅረብ ያበረታታናልና ማበረታቻም ስለሆነ እሱን እንድታደርጉ እያሳሰቡ ዛሬ ላይ ይዤላችሁ የመጣ ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ዛሬ ላይ የነበረን ቆይታ ይህን ይመስላል። መልካም ሁሉ እንመኛለን። ባይ ባይ።